በቃ በረከት ተረጋጋውን እኮ በቃ ደህና ሆኗል እንደሱን ብለ እና አሁን እኮ ደህና ነው ተብለን አይደለም እሺ ሞቶ ቢሆንስ አንተ ምን ያሳሰበው ተስበው ነው በቃ ረጋ ብል ቆይሽ አይደለም ግን በረከት እያወራ ነገር አለ ማታ ምን ሆኖ ነው እሺ ምን ሆንኩኝ ነው እኔ ምንም ነገር አላወራኝም ብቻዬን ከፍቅረኛው ጋር ሲያወሩ ነበር ተጣልተው ነበር በዛ ምክንያት ይሆን እንዴ እኔ እንጃ ብቻ ግራ ያጋባል ትናንትና ነው እንደዛ የሆኑት አዎ ማታ ሲያወሩ ነበር በዳጊ ምክንያት ነው እንዳለ ደግሞ አውርተዋል አልፍቅረኛው ጋር ነው እሱ ምክንያትማ አይሆንም እሺ ቆይ ሰው ምን እንደከማ አስተሳሰብ ነው ደርሶ ዝም ብሎ ይጠነቃል አይደለም በረከት ግን ማለት በምን ምክንያት ነው ግን እንደዚህ ሆኖ የሰማው ነገር አለ ማታ ምናምን ከነገረህ ምናልባት አረለ የነገረኝ ነገር የለም ብቻ ከፍቅረኛው ጋር ሲያወራ ነበር እና ሰላም አልነበሩም እንዴ እንጃ በቃ እሷ ምትረይ ይሰማኝም እሱ ግን እኔን አንጠዳሽ ምታገቢ ምናምን እያላት ነበር እና በዛ ምክንያት ይሆን እንዴ እንደ በጣም እየተጨቃጨቁ ነው ነበር ማታ ነው እንደዛ የተባባሉት አዎ አልገባኝም ማለት ነው እኔን ጥለሽ ምታገቢ ማለት ከዚህ በፊት ተሰውሩ ሰምታል እንደ ብቻ እንደዛ ሲላት ነው የሰማው ብዙ ነገር እያወሩ ነበር እሺ ላንተ ምን ሆነ ነው ስትለው ምን ያህል ምንም አልሆንኩም ነው ያለኝ እሺ በዚህ ምክንያት ነው ማለት ነው ድረስ ሲነቃ እንደቆይ በቃ ነው እጅንታው ቱ በቃ አንተም ለቀቋውን ይረፍበት ለሱ በቃ ሽረጋ በልሽ አሁን በቃ ተሽሎታል በቃ ትንሽ ቆይተን እኮ እንትን ይላል እና እንዴት እንደዚህ ስላለችው ብቻ ይታነቃል እንዴ ልምጣ ምናምን ስትለው አልነበር እንዴ እሷስ እኔ ግን ሲመስልኝ በዳጊ ምክንያት እንደሆነ አረ ጭራሽ በዳጊ ምክንያት ነው አይሆንም አረ መቅደስ እንዴት እኮ እንደሆነ ስላላየሽ ጀምርሷ እንዴት ነው በዳጊ ምክንያት ነው ጥሩ ሙር ላይ አልነበሩም ዝሮ ግን ሲነቃሱን እንጠይቀዋለን እንኳን ፈጣሪ ያለና እንጂ ከዚህ በኋላ ችግር የለውም ከዳጊ ጋር ብዙ ነገር ተነጋግረዋል እንዴ አዎ ተነጋግረዋል በእናትህ ተማተው ሁላ ነበር ቪዲዮ ላይ ያያችሁ ዳጊ ነው መጣት ምን ብሎ ነው ቆይ የሆነ ነገር ሳይላትም አንሶ አይነካትም በቃ ስለ ቻናሉ ጉዳይ አንዳንድ ነገር እያወራ ነበር ከዛ በኋላ ስሜታዊ ያደረገችው መጣት እዛ ደማች የምር የሆነ ነገር ተናግረው ነው እንጂ ሰድቧል ካለ ምክንያት አይመታትም አብርሃም አዎ ማይሆን ንግግር ነው ስትናገር የነበረው ምን ብሎ ነው ምን ያላለችው አለ አንተ ደሃ በኔ ገንዘብ ነው የምትንቀሳቀሰው ብቻ ብዙ ገንዘቧን ተመክታ በጣም ብዙ ነገር የሳይኮ ነገር ነው ያደረሰች ዳጊናት እንደዚህ ያለችው እኔም ሁላ ልትመታኝ እየቃጣችኝ ነበር ያለ ብድም ብር ሲቀበል ጅም ተቆረጠ ነው ይሄ መጣል ብሎ አስቦ ነው በረከት ያያታይል ገና ባችን ዳዋን እኮ ተመከታል ምን ተጠባረረብ ጀምር ከዚህ በኋላ የፈለገው ቻናሉን ከፈለግ ትውሰዱ ምን እሷ እንደሚያረጋት ምንድነው ነው ብር አይታጠቅ ሆነ እንጂ ተመችግሪ ነው ከዚህ በኋላ አንዱ ላፋችን አፋን ራሱን ተከፍትብን አልፈቅድላት ጀምር አብርሽም እኔ ሲመስለኝ በሷ ምክንያት ነው እንደዚህ ሆነ ሌላ ምን በፍቅረኛው ማመጣለው ተባብሎ አልነበር ከዚህ በፊት ሰምቷል ነበር ወይ ለምን እሷስ እንደዚህ ንግግር ትናገራለች እናቅላታለሁ ገንዘብ አላቂ ነገር እኮ ነው ነገ የማይጠፋ መስሏት በቃ አሁን ተውት ዋናው ደህና መሆኑ ነው አይደለም ቤኪም ተረጋጋ ዋለ በረከት ቆይ ምን ሆነ ነው ምንድነው የሆነው ምን አገባሽ ምን ማለት ነው እሱ ደግሞ ምንድነው የሆነው ደህና ነው ባንቺ ድምነካ የለም አብርሽ ምን ለማለት እየፈለክ ነው ማለት ያንተን ዘተተው ምን ሆነ ነው እሺ ምንድነው የሆነው ምን ማለት ነው ዋለ ምንድነው የሆነው አብርሽ ሰተት ብለሽ ትመጭ ግን አታፍሪ ትንሽ አይሰማሽም ምን ለማለት እየሞከርክ ነው
ምን ማለት ነው እሱ ደግሞ? አብርሽ እንደውም በአንቺ ምክንያት ነው ታንቆሽ እዚህ የተኛው ዛሬ። ምን በአንቺ ምክንያት ታንቆ? እና ታዲያ ባለፈው እንደዚህ ያን ታክል ነገር እንዴት ነው ያልሽው? ንገሪኝ እስኪ። ይሄ ነገር ይመጣል ብለሽ ቅድሚያ ማሰብ ነበረብሽ። ገባሽ? ደስ አለሽ አሁን? ለምንድን ነው ደስ የሚለኝ? አንተ ብቻ ነህ እንደምታስብለት የሚመስልህ? እሺ አሁን እንዴት ነው? ይለቃቂ ታስቢለታለሽ ደግሞ አይደል? ታስቢለታለሽ ማለት ነው ለአብርሽ? ምንድን ነው ያደረኩት? አሁን ለማንኛውም ምን አሉት? እረፍት ያስፈልገዋል ተብሏል። ስለዚህ ውጭ ሂጂ በቃ እኔ አብሬው እሆናለሁ። ያስመሰልሽ ነው ምን አይነት ምንድን ነው የምትናገረው? በረከት ማለት ደግሞ ስሜን አትር ስሜዳይ ማለት ነው እንደዚህ ያለሽ። እኔ ሁሉ ነገር ይፈጠራል ብዬ አላሰብኩም። ደግሞ እሱ ያደረገውን ሳይታችሁት የለ እንዴ? ቆይ ለምንድን ነው በእኔ ብቻ የምትፈርዱ? ቆይ ሻንቲ ምንድን ነው ድሃ ምናምን ያልሽ የምትሰድ? በረከት ፈቃት ወልጅ እኮ ተኝቷል። እውነቱን ነው ምንም አይደለም። አንቺ ነገር ይመጣል ብለሽ እንጂ ብራት ታስቢ። በቃ ሻው ልጅ እኛ አለን ውጭ በቃ ሂጂ። ለምንድን ነው የምወጣው? አልወጣም። እሺ ምን ማለት ነው? በቃ ድምጽ ቀንሱ። ልጅ እኮ ተኝቶ ነው ያለው። በቃ ተውት። ይኸው ዳጊ መጀመር ነበር ቀድመሽ ማሰብ የነበረብሽ ይሄን ነገር። ስለዚህ አሁን አትረብሹ። በቃ ሂጂ። ዶክተሮቹ ምን አሉ? ደህና ነው። አገባሽም በቃ ሂጂ። በቃ ምን አገባሽ? አንቺ ስራ ብራ ሂጂ ተባልሻል። በቃ ሂጂልን። በረከት በእናትህ ንግግር ይሄ ነው እንደሆነ በቃ ይሰጥሻል። በቃ ብርሽን በለሽ ነው አይመጣ። እኔ አሁን መች ብር ጠየቅኩኝ? በቃ ሂጂ ነው ወይ በሳም ወይ ምን ይሆንሽ ነው? በረከት በእናትህ ትንሽ ተረጋጋ። አሁን የተሰማት እኮ ነው የምትመስል። በእናትህ አሁን እውነት አንቺ አብርሃም መታነቅ እንድትጸጽቶሽ ነው? ምን ለማለት ፈልገህ ነው? ዋለ በእናትህ አሙሳል። ሌላ ጭቅጭቅ አንፍጠር። ዝም ብለህ ሌላ ጭቅጭቅ ሳይሆን ብር ፈልገሽ ነው? በቃ አብርሃም ሲነሳ እሱ ይሰጥሻል። ኧረ እባክህ ዝም በል። ስለምን ብር ነው የምታወራው? ራስሽ ነሽ ይሄን ነገር እንድንል የምታስገድጅ። እኔ አሞት ሆስፒታል ገብቷል ሲሉኝ ነው የመጣሁት። ሌላ ነገር አትቀባጥር። እንዳስበሽ በቃ እሺ። አሁን እኛ በቃ አሁን ካብርሽ እኛ አለናል። በቃ ሂጂልን። ዳይ ምን ትጠብቂያለሽ? ሂጂልና። ዋለ በእናትህ ዝም በለኝ። ያስመሰልሽ ነው? በቃ ሂጂ። ለምን ነው ማስመስለው? አንተ ብቻ ነው የምታስብለት? ሌላ ተረጋጊው። ምን ለማለት ነው? የሱ ነገር ትታስቢለት ያን ነገር ትናገሪ ነበር ዳ ምናምን ያልሽ ነው ሞራሉን እየነካሽ። በቃ በሰዓቱ እሱ የማይሆን ነገር አድርጓል። እሱስ መቶኝ እስከ መድማት አልደረስኩም። የሆነ ነገር ባቂ ይመታሽ ነበር ይመታሽ ነበር። በቃ ተው። ታሞ በተኛበት እንደወቅሱ አታድርገኝ። እኔ ደህንነቱን ለመጠየቅ ነው የመጣሁት። ሌላ ነገር አትቀባጠር። 40 ሺህ ብርሽን ፈልገሽ እንደውን ይሰጥሻል። እዚህ በቃ ደህንነቱን ጠይቀሽ ፈልገሽ ከሆነ በቃ ታይ ትንሽን ቀንሽና ማውራት ትችያለሽ። ሌላም ልትናገሪኝ እየሞከርሽ ነው? እኔ ዳግ ልናገርሽ እየሞከርኩ አይደለም። የታመመ ሰው አለ ድምፅ ቀንሱ ነው ያልኩት። ደግሞ በዚህ ሰዓት ምን መከራከር አያስፈልግም። በቃ ዝም በል እናንተ። ዝም አልኳራ ገና ደም ነው ማስለቅሰው እያልሽ ነበር ደስ አለሽ? በቃ በረከት ዝም በል እናንተ። ሁሉ ንግግር ካንተ ነው የሚወጣ፣ ግን ካንተ አንደበት ነው። አንቺ አንደበት ያንስ ይወጣል። ምን ማለት ነው? አሁን በቃ ሂጂ ደም በቃ። ለምንድን ነው ጥዬው የምሄደው? እኛ ለናይ በቃ እኛ ወንድም አለ ጓደኞች አለን። በቃ ሂጂ አንቺ። ምን ቤት ነሽ አንቺ? ጥዬውማ አልሄድም። አንድና አንድ ሳላይ ምን ነው ጓደኛ ነሽ? ምን ነሽ አንቺ? ንገሪኝ እስኪ። በረከት በእግዚአብሔር ዝም በል በቃ። አሁን ሂጂ በቃ። ዳጊ ምን ትጠብቂያለሽ? ሂጂ እስኪ። ለምንድን ነው የምሄደው? ጥዬው አልሄድም። ምን ማለት ነው? አብርሃም ጋር ሲነቃ አንቺን እዚህ ካየሽ ሌላ ነገር የሚፈጠረው በቃ። ቤት ልትጠይቀው የመጣች ጠይቀው ተዋት። መቅደስ ያልገባሽ ነገር አለ። እሱማ ልክ ነህ። ነገር ግን በቃ ተዋት። ምንም አንተዋት ነው። እዚህ ጋር ችግር ልትፈጥር ነው። ልንገርሽ በቃ ሂጂ በቃ። አትቀስቅሽ። ስሚ ዳጊ በፈጠረሽ ልለምንሽ። አብርሃም አሁን ከነቃ ሌላ ነገር ነው በቃ የሚያስበው አንቺን ሲል። በቃ ሂጂና ዶርም በቃ መጣሽ ይነቃል። ወይ ይንቃና የፈለገውን ይበለኝ። እሺ እለዋለሁ። ከበሽታው ላይ ሌላ እንትን ግራ አትደረግበት። አሁን ብቻ ለና ቦነስ አብርሽ ነቃ። አብርሽ ታዩ በቃ። ዶክተር ልጥራ አይቷት እኮ ነው የዞረው። በቃ ሂጂ ዳጊ በቃ። በፈጠረሽ አምላክ በፈጠረሽ በእናታችሁ ተውኝ። እኔ ጥዬው አልሄድም ዋለ በቃ ተዋት። አብርሽ ደህና ነህ? በፈጠረሽ በእናትህ ዋለ ተወኝ። እኔ ሳይነቃ የትም አልሄድም። ቅስቅስ ማለት አብርሃም ከነቃ ደግሞ ባለፈው ነገር ደግሞ እንትን ስላለ በእናትሽ ሌላ ነገር ነው የሚያስብ። ከበሽታው ላይ ሌላ በሽታ መደረብ ነው። እሺ ቃንጂ ነው የፈለገውን ይበለኝ። እኔ እችላለሁ። በእናትህ ዋለ ምንም መፍትሄ ላይ መጣ ጭቅጭቅ እያመጣችሁ ስለሆነ ተዋት። አብርሽ ካያት ሌላ ነገር ነው የሚፈጠር። መቅደስ በቃ ሲነቃ ትሄዳለች። ዳይ በቃ ሂጂና ትመጫለሽ። ዶርም አልኩሽ። በቃ ተረጅኝ። እኛንም ዋለ በእናትህ ዝም በለኝ። በመድኃኒዓለም
ቆይ ሁላ ነገር እንደሚመጣ አታውቂም ነበር? ታውቂ ነበር ግጥም አድርገሽ። ምንድነው የምትለኝ? እኔ ነገሮቹን አስቤባቸው ነው እንዴ ተናገርኩት? ኧረ እባክሽ አንቺ እንደልብሽ አንቺ ተናገሪ ይናገራል። በቃ ምንድነው የምትለኝ? ይልቅስ እየጮህክበት ነው። ዝም ብለን እንጠብቀው። የኔ ከመጮህ ይልቅ ያንቺ እዚህ ቆሞ ማየቱ ነው አብርሃም በጣም የሚጎዳው። ስለዚህ ሂጂ በቃ። እቺ ከተባልሽ መሄድ ነው። ሰው ሲጠላሽ አታውቂም። በቃ አትምጭብን፣ ከህይወታችን ውጭ። በቃ አንተ ልትጠላኝ ትችላለህ፣ እኔ ግን ሳይነቃ የትም አልሄድም። እሺ በቃ ሂጂ። ልናይልሽ ነው ያልፈልግም። ቻናሉን ሆነ ይሰጥሻል። በቃ አልሄድም። በቃ ውጭ ልንጂ ዋለ በቃ ተዋል ልጠይቀው ማለች አይደለ? እቺ ልጠይቅ አይደለም አሁን ነገር በስቺ እርግጠኛ ብር ፈልገሽ ነው የመጣሽ። በቃ ብር ፈልገች ምን ፈልገች? በቃ ተዋት። ለመጠየቅ እስከመጣ ድረስ ዝም እንበል። ትሄድልን በቃ እኛ ብር የለንም። በቃ አብርሃም ስነቃ ይሰጥሻል ብርሽ። ኧረ ዋለ ብር አትበልብኝ። በቃ ለሱ ብታስብ ለከሆነ እንደዛ አትጩህ። ሰው እኮ ነው የሚመስል እዚህ ቆማ አስተያየት መቅደስ። እሺ ተው ዝም በል። እሺ እቺ ሰው መሰለች እንደዛ ተንበርክ ጌኪ ኧረ በማርያም ዝም በል። አሁን ልንጨቀጨቅ የለም የመጣነው። ስለዚህ ሁላችንም ዝም እንበል። ሌላው ውጭ ይደርሳል። አስመሳይ ስትታይ ሰው ነው ያን ተንበርኩ ስለምልሽ ምን ነበር? በማርያም ዝም በል። ስለምታናድድ እኮ ነው መቅደስ። በቃ እሺ ታናድዳለች። እዚህ ጋር ሌላ ችግር አንፍጠር። ባንቺ ጨቃጨቃት ነው አንቺ ልክሽን ነው ማለት ዝም በል። አራሽ ብር ብለሽ ማን ስለብር አወራሽ እንጂ ስንት ነው ስትመጻደቂብን የነበረ ነገር እንጂ ምንድነው ዛሬ ማሰማው? በቀለሱ ተሰጥተው ዝም በል። አንቺም ዝም በል። አንቺም ጤነኛ ተመልሽ። እነሱ እኮ ጥሩ ስሜት ውስጥ ስላልሆኑ ስለተናደዱ ነው። ማለት በኖረኝና አፍንጫሽ ላይ በወረወርኩሽ አንድ ቀን ግን እንደምትተማመኝበት ሀብት ግን እንደሚጠፋ ወቂሽ። በቾድ መልካም ወለታ ስለሰው በችንገላታ አብሽ ከሌለ ማናለ ደጂ ካያደሙ ሌላ ነገር ነው የሚፈጠር። በረከትን ይሄን ክለሱ ክፍል በጣም ከምትደረብ አታናገኝ። እስኪ ያረግሽው ነገር ዞር ብለሽ ማሰባጥቶሽ እኛ እንድንነግርሽ የምትፈልጊ አንዴ በመንገድ አንዴ ቤት እንትን እያልሽ እየደወልሽ እየጠራሽ ምን ነበር ስትይው የነበረ? ምን ነበር አይምሮ የሚነካ ንግግር ስትናገሪው አልነበር? እሺ በቃ አሁን ሌላ ጭቅጭቅ አትፍጠር በእናትህ ዋለ። ውጭ ላይ እንነጋገራለን። እስኪ በሰላም እሱ መጀመሪያ ከዚህ ይውጣ። አንቺ እያለሽ መቼም አይወጣምሽ፣ መቼም ሰላም አይሆንም ማለት። እሺ ጥርግ ብለሽ ውጭ በቃ ከህይወታችን አንፈልግሽ። እሺ ትወጣለች። እሺ ለአሁኑ ዝም በል። አሁን ሁላ ነገር አድርገን በቃ ምን ጣረቅሽ ምናምን የመሰለሽ አይ ደግሞ ሰው መስላ ነበር። በቃ እኛ እንትን ነበር። ለማንኛውም እየረበሽኝ ነው ሌላ ታከለ። እሺ ቤተሰብ እንግዲህ የሆነውን ነገር አይታችኋል። አብርሽ ትንሽ በምን ምክንያት እንደሆነ አናውቅም። ያው ማለት ነገሮች ግልጽ ናቸው። ምክንያቱም ከአቅሙ በላይ ስለሆኑበት ነው። አንዳንድ በህይወታችን አረም የሆኑ ሰዎች አሉ። ግን ቤተሰብ በቃ እየተከታተልን የአብርሽን ደህንነት እናሳውቃችኋለን። አሁን ላይ በቃ እስከሚነቃኛም እየጠበቅን ነው። ጭንቀታችን እንደሚገባኝ እናውቃለን። እናንተም እንደምትጨነቁ እናውቃለን። ግን ምክንያቱ ምን እንደሆነ እንዳወቅን እናሳውቃችኋለን። ቤተሰብ ሰላም ሁኑልን። እንወዳችኋለን። አብርሽ ተርፎልናል። አሁን ደህና ነው። ጥሩ ሁኔታ ላይ እንደሚገኝ ዶክተሩ ነግሮናል።